ጭራሽ ጢንቸል ቤት ውስጥ ልታሳድጉ ወይኔ በላቸው። በነገራችን ላይ እኔ በጣም ነው የምፈራው። አይደለም በዚህ መንካት ይቅርና ላያት ራስ በጣም ነው የምፈራት ማለት ነው። በጣም ውድ ነው ባይዘው ጢንቸል ማለት ነው። እዚህ ሀገር በጣም ውድ ነው። አሁን እንስሳት የሚሸጥበት ቦታ ብትሄዱ በእውነት በጣም ፕራይሱ በጣም ሀይ ነውና አይሆፕ እነዚህም ውድ እንደሆኑ ተስፋ አደርጋለሁ። ግን ደግሞ ማለት ነው ቤት ውስጥ እንዴት ነው የሚያሳድጓቸው? ወይኔ በስማም በጣም ተመሰጡባቸው እኮ። እኔ ሀይሚ ትፈራዋለች ብዬ ነበረ። ረበሰብ በጣም ነው የምትወደው ማለት ነው። እና እንግዲህ ሙያ መውሰድ ነው። ልጅ 5 ደቂቃ እኔ ላይ አይቆይም እፈራለሁኝ መያዝ አልችልም እያለች ነበረ። እንግዲህ ዛሬ ቀን ሙሉ ልጅ ሲያሳቅፏት ነበር የዋሉት ማለት ነው። እና ያው ልጆቼ ብሎ ጭራሽ ወንድና ሴት ጥንቸል ይዞ አልመጣም። የእውነት በጣም ነው የሚገርመው። ማለት የተግባር ሰው ነው ባይዘው። በእውነት ትናንትና ብሎ ነበረ ልዩ ቪዲዮ ጠብቁ ሰርፕራይዝ ብሎ ነበረ። 20 ሺህ ያስገቡ። ያው ኦልሞስት ይገባል፣ በ2 ቀን ይገባል። አሁን ወደ 18 ሺህ ደርሰዋል። በጣም ሪከርድ ይሰብራል። በነገራችን ላይ ደግሞ እሱም ያው በተግባር ይሄ እኔ በስማምኔ ኤክስፔክት አላደርገውም። ጥንቸል ቤት ውስጥ በስማም ብቻ ይመሳችሁ፣ በእውነት በጣም ይመሳችሁ። የልጅ ያላቸው ፍቅር፣ የልጅ ያላቸው ጉጉት በስማም በጣም ነው የሚገርሙት። እናንተም እንደዚህ እንዲያድርባችሁ ያደርጋቸዋል ማለት ነው። እና በጣም ነው ደስ ያለኝ ማርያምን። ማለት በቃ እኔ እንጃ በቃ የሚሰሩት ማለት ነው ተግባራዊ ነው፣ በተግባር ነው። የእኛ ስራ በተግባር ነው ብላለች። የእንትኑ ጊዜ የብሩክ ልደት ጊዜ ማለት ነው። ኤግዛክትሊ እያየናቸውም ስለሆነ ማለት ነው። ማለት በቃ አይምሯቸው በቃ ከእድሜያቸው በላይ ነው አስተሳሰባቸው ያላቸውን በቃ እውቀታቸው ባላቸውን አቅም ለማስረዳት ይሞክራሉ፣ ለማካፈል ይሞክራሉ። አንዳንድ ሰውን ያለውን ሙያ ራሱ እውቀቱ ራሱ አያካፍልም። በቃ የሆነ ሰልፍሽነት አለ አይደለ? እያለውም ማለት ነው ሼር ያደርግም ማለት ነው። እነሱ ያላቸውን መምከር ይሞክራሉ ከራሳቸውም አልፎ ማለት ነው። እና በጣም የሚገርሙ ልጆች ናቸው። ያው የሀይሜ የማይሆንላት ነገር የለም። በጣም በእሷ አይደራደርም። በእሷ ከመጡበት ከማንም ሰው ነው የሚደባደበው። እና የእሷ ደስታ ነው የሚፈልገው። ሰዎች ዘንድ የእሷ ጥሩ ስም እንዲኖራት ነው የሚፈልገው ማለት ነው። እና የእሷ ደስታ በጣም ነው የሚፈልገው። በጣም የሚገርመው ነገር ማለት ነው። እና እንግዲህ መጨረሻችሁን ያሳምርላችሁ። ያው ትላንትና ቅመሟ በሰራችሁ ቪዲዮ ማለት ነው። እኔ እንጃ ለምን እንዳልተመቻቸው አላቅም። ላይክ የለውም ማለት የእውነት ቁም ነገር የያዘ ቪዲዮ ነበረ። እናንተ ምንድን ነው ተግባር ላይ ብታደርጉት ማለት ነው። አሁን እኔ ምን አይነት ላይፍ ነው እየኖርኩ ያለሁት፣ ጓደኛዬስ ምን አይነት ነው ብላችሁ ራሳችሁን የምትጠይቁበትን ቪዲዮ ነው በአጠቃላይ ማለት ነው። እና ይባስባችሁ ብሎ ደግሞ እሱ ዛሬ ሳሎን አልጋ ገብቷል፣ አልጋዬ ስር ትተኛለች እያላችሁ ነበረ። እንግዲህ ተንጫጩ ማለት ነው። ኤኒዌይስ በጣም ደስ የሚል ቪዲዮ ነው። እንግዲህ ስንዞርም ይዘናቸው ነው የምንዞረው ብሏል። አሁን ልጆች አስቡት፣ በስማም አሁን 4 ልጆች ቢወለዱ ማለት ነው የእውነት በስማም በጣም ነው የሚገርመው አይደል? በቃ ምንም ምን እንጃ በስማም። እና ይህንን 4 ልጆች ተወልደው የምናይ እያድርገን። ምክንያቱም እነኚህ ልጆች ገና ሳይፈጠሩ ገና ሳይወለዱ የት ቦታ እንዳሉ ሳይታወቁ ማለት ነው በጣም የፈመሱ ልጆች ናቸው። የበረከት ስራ የሰሩ ልጆች ናቸው። ሰዎች ዘንድ በስማም በጣም በጣም ተቀባይነት ያገኙ ልጆች ናቸው ማለት ነው። እነኚህ ልጆች ስቴፕ ባይ ስቴፕ ይመጣሉ። ያው እኛ እናስባለን፣ እግዚአብሔር ነው የሚፈጽመው። እነሱም እንደዛ ነው እያሰቡት ያለው ማለት ነው። እንግዲህ እነሱ እስከሚመጡ ድረስ ቤቱ የሚንጫጫ ነገር መፈጠር አለበት እያለ ነበረ በቀደም ሀብ። እንግዲህ አሁን የራቢቱ የጥንቸሉ ማለት ነው ጩኸታቸው በሁለት ያውም 2 ናቸው።
ያደነቁራቸዋል ማለት ነው። እና ግን በቤት ውስጥ እኔ እንጃ አይከብድም። እኔ እንጃ ይከብዳል ብዬ አስባለሁኝ። ሌላ ደግሞ እናንተ እንደፈለጋችሁ ውጭ አትሄዱ ማለት አሁን እነሱ ወደ ቡታጅራ ሲሄዱ እንዴት ነው የሚያደርጓቸው? ይዘው ነው የሚሄዱት ወይስ እንዴት ነው? ምክንያቱም እንደዚህ አይነት ያለው እንትን ይከብዳል። ምግብ በየሰዓቱ ነው የሚፈልጉት፣ በየደቂቃው ይፈልጋሉ ምግብ ምናምን ማለት ነው። ጎረቤት አለ እኛ ጋር ማለት ነው። በቃ የእሷ የእነሱ ተብሎ አንድ ሰራተኛ ቋሚ ሰራተኛ አለና በቃ ብታዩ በቃ በጣም ልፋቱ፣ ጽዳቱ፣ ምኑ በቃ ኤቭሪቲንጉ ብቻ እሷ እንስሳቱ ይሄ ብቻ አይደለም፣ ብዙ አይነት እንስሳት አለ፣ ብዙ አይነት ማለት ነው። እና ያው እነሱ ሁለት ናቸው፣ ስራ የለባቸውም፣ እነሱ ይጠብቃሉ ማለት ነው። እንግዲህ ቅመሟ ሙያ በእነሱ ትወስጃለሽ ማለት ነው። ከአሁኑኑ ቆሽሿል ልጠባት እያለች ነበረ። ተንከባከቢያት፣ እያየናት ነው እንግዲህ እንዴት እንደምታሳድጊያት እናያለን፣ እንደምታሳድጓቸው ማለት ነው። አቤት መመሰጥ፣ ተመሰጡ እኮ ሁለቱም። በስማ እንግዲህ ያው ከቡርኬ በላይ ሀይሚን እኛ እናስብላታለን፣ እንጨነቅላታለን የምትሉም ካሁን በኋላ አደብ ብትይዙ ጥሩ ነው ብዬ አስባለሁ። ላስታውሳችሁ ብዬ ነው። ዛሬ የሆነ ነገር ገብቷቸዋል ብዬ አስባለሁ።